ቤተሰቦቼ አሁንም ሌላ አዳዲስ ነገሮች በአብርሃም ላይ እየመጡ ነው። እዩ ግን ማለት ነው ነፍስህ አይማርም። የእውነት እንዲህ እየሞጠሞጠ ምናምን አላለም። ተው እዩ አይባልም። አንተ ትልቅ ሰው አይደለ እንደ እዩ ማለት ነው። ትልቅ ሰው ነህ አይባልም እንደዚህ እና እንዲህ አይደለም እዩ። ቀስ ብለህ ምናምን እንትን በል ገባህ። እንደዚህ የወሬ ሱስ አለብን ታውቃለህ። እና የወሬ ሱስ ስላለብን እንደዚህ እንትን ባልክ ቁጥር እኛ ምን እንደፋለን ወሬውን ለማዳመጥ ብለን እና ሰላም እንዴት ናችሁ ልጆቼ? ደህና ናችሁልኝ? እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዙ ትርፍ ይበልኝ አላችሁልኝ ወይ? ከኔ ሁሉ ሰላም አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም ሁሉ ተማም ከኔ ጋር ለውላችሁና እንግዲህ ያው ለወሬ ልደፋ ነበረ ስንት ሀሳብ እያለብኝ ግን ደግሞ ወሬ እንደዚህ አይነት አዳዲስ ነገር ሳይ ደግሞ ደስ ይለኛል ለማምጣትና እንግዲህ እዩ ማለት ነው አሁንም ሌላ ነገሮችን የአብርሃምን ጉድ ከዚህ እናንተ ፍቅርና አብርሃም ሲሳሳሙ ያያችሁበትን ፓርትና ፍቅር አብርሃምን ይዛ ያደረችበትን ፓርት አይደለም። ሌላ ከዚህ የበለጠ ደግሞ ከባድ ነገር አለ። ስለዚህ ይሄን ነገር ደግሞ እኛም የምናውቀው ነገር ነው። እሱ ራሱ አምኖ ህዝብን ወይንም ደግሞ ተመልካችን ይቅርታ እስካልጠየቀ ድረስ ገና ይሄኛውንም ጉድ አውጥተን አብርሃምን ቅሌቱን ነው የምናሳየው። ወይንም ደግሞ እንግዲህ አንገቱን ደፍቶ እንዲሄድ ነው የምናደርገው። ተው ብለንም ነበረ አልሰማም ስላለ እንግዲህ እያንዳንዱን ጉድ እያወጣን እናሳያቸዋለን ብለዋልና ከዚህ በላይ ምን ጉድ አለ? ከዚህ በላይ ከሴት ጋር መኪና ጋር ከመሳሳም እዚህ ጋር ደግሞ አልጋ ቤት ውስጥ ከሴት ጋር ከፍቅር ጋር ከመገኘት ውጭ ምንም አይነት የሚያዋርድ ነገር የለም። በነገራችን ላይ ከሴት ጋር መገኘቱ አይደለም እኮ የሚያዋርደው ገባችሁ? ከሴት ጋር መገኘቱ ሳይሆን እዚህ ጋር የሄርሜላን ህይወት አብረን እንቀጥላለን ብሎ ህይወቷን በቃ በደስታ እንትን ካለ በኋላ ድጋሚ ተመልሶ ብቻ ግን ዝሮ ሩታን የነካ የለውም በረካ እንዳልኳችሁ ሩታን ያስለቀሱ እያንዳንዳቸው ወንድ በሉ ሴት በሉ ሩታን ያስለቀሱ ሩታን ያስከፉ እድሜ ልካቸውን ገና ያለቅሳሉ። ገና እድሜ ልካቸውን እና ሄርሜላም ደግሞ በሩታ ላይ ያደረገችው ነገር ነው ዛሬ በሷ ላይ እየደረሰባት ያለው። ምክንያቱም ከዚህ በፊት ሄርሜላ ተይ እንደዚህ አታደርጊ፣ ተይ በኔ ተማሪ ከኔ ልጅ አግኝቶ እንኳን ራሱ ለኔ መሆን አልቻለም፣ በጭራሽ ላንቺ አይሆንሽም ብላ ስትላት አንቺን ካልወደደሽ እኔን አይወደኝም ማለት ነው እንዴ? አንድ ሰው ከአንድ ህይወት ጋር ከወጣ ሌላ ህይወት ላይ አይመሰርትም እንዴ ብላ ነበር ያለችው። ስለዚህ ማለት ነው አንዳንድ ጊዜ እኔ ድራማ ህይወታቸው ሁላ በአጠቃላይ በድራማ የተመሰረተ ነው።